እንግዲህ ዛሬ ቀሲስ ሳሙኤል ወይም ኢትዮ ቤተሰብ የሚባለው ሚዲያ ያቀረበው የሐሰተኛ ሰነድ ወይንም ቤተ ክርስቲያንን በሐሰት የከሰሰበትን የክህደት የቅጥፈት ንግግር በእያንዳንዱ ነገር ከጀርባ ያለውን ሴራ የማጋልጥበት ክፍል አንድ መርሃ ግብሬ ይሆናል። ዛሬ በፖስተሩ ላይ እንደምታዩት እውነት ሲገለጥ ይላል። ድርጊቱ ከባድ ነው፣ ቀጣዩ ያስፈራል። ዛሬ የምንነጋገርበት ርዕሰ ጉዳያችን ይሄ ነው የሚሆነው። ስለዚህ ትላንትና ምሽት እንግዲህ በላይቭ ስትሪም በነበራቸው መርሃ ግብር ላይ አያሌ ቅጥፈት እንግዲህ ለአባ ሩፋኤል ያዙ ልቀቁኝ እንዴት ኑ ይባላሉ እና ምናምን ብለው ብዙ ነገር ሲሉ ነበረ። እኚህ አባት ነውራቸው ጌጣቸው ራሱ ቅዱስ ሲኖዶስ ደርሶት ባለፈው የነበረው የግንቦት ስብሰባ ላይ ረጅም ጊዜ ወስደው በእኚህ አባት ላይ ሲነጋገሩ ነበር። ስላጠፉት ጥፋት ከሀገረ ስብከቱ የመጣው ሪፖርት አሁን የሚዲያ ላይ ምንጫጫውን ተውት። እንግዲህ ከመጣሽ ማርያም ታምጣሽ ምን ችግር አለብኝ መልስ ለመስጠት። በመጀመሪያ ደረጃ ስማችንም በሾርኒ ስለተነሳ ነው፣ ግን አንላቀቅ። በመጀመሪያ ደረጃ አባቶችን ጠልተን ቤተክርስቲያን ቅዱስ ሲኖዶስን አንጓጠን ሾልከን ለመግባት የምንሄድበት አካሄድ ካለ እሱን የማስቆም ግዴታ አለበት። ማን እውነት ከሱ የሚረታ ማንም የለም። ሁሉም ለጳጳስ ደጋፊ ነው። ጳጳስ ቢያወድም ቢያጠፋ ብዙ ነገር ቢያደርግ ወንጀል ቢሰራ ቢመዘብር ምን ቢል ጳጳሱ ነገ ጠዋት እኔም እንደዚህ ነኝ የሚል ነገር ስላላቸው እርስ በርሳቸው ይደጋግፋል። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በዚህ በሰማችሁት ንትርክ ዙሪያ የራሴን ሀሳብ ልሰጥ መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩ። ላይክ በማድረግ ጀምሩ። በጣም ተገርሚያለሁ። በጣም ተገርሚያለሁ። እንግዲህ አንዳንዶች ነጭ እውነት አላቸው፣ እኔ ደግሞ መላጣ እውነት አለኝ። እንደ አቶ ቢኒያም ራስ መላጣ ይሆነ እና ለሁለቱም ክብር አለኝ። በመጀመሪያ ለሁለቱም ክብር አለኝ፣ ምክንያቱም ታላላቆች ናቸው፣ ብዙ ነገር ሰርተዋል። ስለዚህ ይከበሩ ዘንድ ይገባል፣ የግድ ነው። ነገር ግን አንዳንድ ጊዜ በእኛ አረዳድ በእኛ መረዳት ያልተገባ ነው ብለን ያልነውን ነገር እንናገራለን። የግድ ነው መናገር። እንግዲህ ነገርየው የሰማችሁት ምንድን ነው? አቶ ቢኒያም ቀሲስ ሳሙኤል የተናገሩት ነገር ስለ ጳጳሱ አቡነ ሩፋኤል እንዴት እንደዚህ ትናገራለህ የሚል ወቀሳ፣ ክስ፣ እንደው ቪዲዮውን አንሳው፣ አጥፋው፣ አብራው ምናምን ዋት። አቶ ቢኒያም ግን ቪዲዮውን እስከ መጨረሻ ሰምተዋል። የአቶ ማነው የቀሲስ ሳሙኤል የሰራውን ላይቭ ስትሪሙን፣ ያው ላይቭ ስትሪም እንደሆነም ያው በዛ አጋጣሚ ራስን ነግረህናል። እንደገና ያው ቪዲዮ ላይቭ ስትሪም ላይ ነው፣ ከዛ ላይ ነው ያገኘሁት ቪዲዮውን። እኔ ያንተንም ቪዲዮ የመጀመሪያው ፓርት ዋን ብለህ ያልከውን እንደገና ደግሞ የቀሲስ ሳሙኤልን ቪዲዮ እስከ መጨረሻው አይቼዋለሁ፣ እስከ መጨረሻው። እኔ አሁን የመጀመሪያ ጥያቄ የሚሆነው ለአቶ ቢኒያም ቪዲዮውን የቀሲስ ሳሙኤል ቪዲዮውን እስከ መጨረሻ ወይም ደግሞ ላይቭን ተከታትለዋል ወይ ነው ጥያቄ፣ የመጀመሪያ ጥያቄ። ቆንጆ ከተከታተልከው ያው ተከታትለዋል፣ ምክንያቱም ፓርት ቱንም ሰርተሃል። የተወሰነ አይቼዋለሁ፣ ፓርት ቱንም አይቼዋለሁ። እኔ ካየኸው እንዴ አማርኛ ነው የሚያወራው፣ አንተም አማርኛ ነው የምታወራው። የኔ ጆሮ ሌላ ነው የሰማው ማለት እዛ ላይ ያለው ደግሜ ለማየት ሞከርኩኝም እኮ አሁን እንትኑንም ስሰራ እያጣራው፣ ይህን ቪዲዮም ስሰራ እያጣራው ሰማሁት። ቀሲስ ሳሙኤል እኚህን አባት እኚህን ጳጳስ ደግፎ የተናገረበት ቦታ እንዳለ ነው አንተ ያቀረብከው አቶ ቢኒያም።
ቀሲስ ሳሙኤል ጳጳሱን ደግፎ ያቀረበበት ቦታ የት ጋው ነው? እኔ ፈለግኩኝ ቪዲዮ ላይ የኔ ጆሮ ያንን አልሰማም። የኔ አረዳድ ያንን አይነግረኝም፣ ወይንም እንዴት አድርገህ እንደተረዳው አላቅም። እኔ ይልቁንም የመሰለኝ አቶ ቢንያም እንደው ባጭሩ ለመግለጽ ያህል አንተ የሆነ አጀንዳ ለማንሳት የሆነ እንደ አጀንዳ እንዲሆን ያሰብከው ነገር ወይንም ደግሞ የሆነ ምንድነው ነገር ፍለጋ እንደዛ አይነት ነገር። ምክንያቱም ነገር ፍለጋ ያልኩት ቀሲስ ሳሙኤል ከዘመድኩን ጋር ይሰራል። አንተና ዘመድኩን ደግሞ የሆነ መስመር ላይ ተገናኝታችኋል። ስለዚህ የሆነ እንዴት ነው እሱ ምንድን ነው እሱን ያገኘህ? እኔ እንደዛ ብዬ ነው የተረዳሁት። እንደዛ ነው ይመስለኝ። እንግዲህ እስቲ ቆይ እንስማው። ምንድን ነው እሱ እያለ ያለው? ቀሲስ ሳሙኤል ምንድን ነው እያለ ያለው? እስቲ እንስማው የኛውን ቪዲዮ። እንደምታውቁት እንግዲህ አባቶቻችን አሁን እንዴት አድርጌ ኤክስፕሌን እንደማደርገው ራሱ ይከብዳል። እና እንግዲህ ዛሬ የሰማነው መረጃ ቅዱስ ሲኖዶስ በእኚህ አባት ላይ ቋሚ ሲኖዶስ እርምጃ ወስዶ ያው በቅዱስ ፓትርያርኩ ደብዳቤ እንደወጣ እያየን ያለ ነው። እኚህ አባት ነውራቸው ጌጣቸው ራሱ ቅዱስ ሲኖዶስ ደርሶት ባለፈው የነበረው የግንቦት ስብሰባ ላይ ረጅም ጊዜ ወስደው በእኚህ አባት ላይ ሲነጋገሩ ነበር። ስላጠፉት ጥፋት ከሀገረ ስብከቱ የመጣው ሪፖርት አሁን የሚዲያ ላይ ምንጫጫውን ተውት። አጠቃላይ ምልዓተ ጉባኤው ነው ብነግራችሁ። ይሄ የምታዩት ጉባኤ ይሄ ጉባኤ መረጃ ደርሶት በሳቸው ጉዳይ ላይ ረጅም ሰዓት ወስዶ ዱላ ቀረሽ ጭቅጭቅ እስከ ማሰማት ድረስ ከፍተኛ ሚቲንግ ነበር እና መጨረሻ ላይ ቀኖና ይሰጣቸው ወደ ገዳም ይግቡ ሁሉ ተብሎ አንድ አባት ሐሳብ አቅርበው ነበር። በጣም በሚገርማችሁ ሁኔታ ይሄንን ሐሳቡን ደግሞ ያስቀየሩት ሌላ አባት ተነስተው እኛ ማነን እኛ ከኛ አባት የተለየ ነገር ያደረግነው እኛ ማነን? ንጹህ ስራ የሰራነው እኛ ማነን? በዚህ መንገድ ልክ ኃጢአት የሌለበት በድንጋይ አንስቶ ይውገራት የሚለውን ጥቅስ ጠቅሰው ሁሉንም በሼም አከናንበው ከዛ በኋላ እንደምታዩት የግንቦት ሲኖዶስ ተጠናቆ ወደ አገረ ስብከታቸው ሄዱ። ይኸውልህ እንግዲህ ነውር ጌጣቸው ብሎ ነው የተናገረው እኚህን አባት ቀሲሱ። እንግዲህ የት ጋውን አሁን እሳቸውን እኮ ቢደግፍ ኖሮ እንደዚህ ነው እንደ መደገፍ ነውር ጌጡ ተብሎ ሰው ይደገፋል እንዴ? አንተ ነውር ጌጡ ብልህ አንተን እየደገፍኩ ነው እንዴ? ስለዚህ እየሆነ ያለውን ነገር ነው እየተናገረ ያለው። እንደውም ርዕሱ ቀጣዩ ያስፈራል። ምክንያቱም የተያያዘ የተነካካ ነገር ከላይ ያለው የተነካካ ነገር መሆኑን ነው እየነገረ ያለው። አንተ ምን ወርዶብህ ነው እንደዚህ የምትለው አቶ ቢኒያም? በጣም በሚገርማችሁ ሁኔታ ይሄንን ሐሳቡን ደግሞ ያስቀየሩት ሌላ አባት ተነስተው እኛ ማነን እኛ ከኛ አባት የተለየ ነገር ያደረግነው እኛ ማነን? ንጹህ ስራ የሰራነው እኛ ማነን? በዚህ መንገድ ልክ ኃጢአት የሌለበት በድንጋይ አንስቶ ይውገራት የሚለውን ጥቅስ ጠቅሰው ሁሉንም በሼም አከናንበው ከዛ በኋላ እንደምታዩት የግንቦት ሲኖዶስ ተጠናቆ ወደ አገረ ስብከታቸው ሄዱ። ምክንያቱም ጳጳስን ከሶ የሚረታ ማንም የለም። ሁሉም ለጳጳስ ደጋፊ ነው።
ጳጳስ ቢያወድም ቢያጠፋ ብዙ ነገር ቢያደርግ ወንጀል ቢሰራ ቢመዘብር ምን ቢል ጳጳሱ ነገ ጧት እኔም እንደዚህ ነኝ የሚል ነገር ስላላቸው እርስ በርሳቸው ይደጋገፋሉ። ታለፉ ማለት ነው። ውሸታም እንዳልኩ ነቀላል አዋክም ውሸታም። አሁን ልክ እዛ ተሰብሳቢ ነበር አይመስልም ሲናገር። አንተ የምትለው ነገር አልነበረም። ውሸታም በደንብ ይውል ቀላ አይን አላዋክም። እያንዳንዱ ንግግር አውርዴን ቪዲዮ ብያለሁ። ይሄ ቀባጠርክበትን ቪዲዮ ገና እመጣለሁ። እያንዳንዱን ቃላትን ነው የምሰራብህ። ውሸታም እንዲህ አይነት ተነስቶ የሚተናገር አባት የለም። ሁላችንም እንዲህ ነን አልተባለም። የአህጉረ ስብከት ሪፖርት ነው የተደረገው። ውሸታም። ከዛ በኋላ ወደ አህጉረ ስብከታቸው ሄዱ። እንዴ ብራዘር አቀረብን እኮ የጠቅላይ ቤተ ክህነትን ውሳኔ መሰለ እንደ የቅዱስ ሲኖዶስ እኮ ውሳኔን ከዚህ በፊት አሁን ይህን ከማቅረባችን በፊት እኮ አቀረብን። ስለዚህ አንተ ዛሬ ጓደኛ መርጦ አልቃሽ እዛ አገር ባሉ የእሳቸው ቤተሰቦች በእናታቸውና በእህቶቻቸው ቅራቅንቦ ተቀብለ ዲፌንድ ልታደርግ መጣ። ማንም ከቅድስት ቤተክርስቲያን አይበልጥም፣ አትበልጥም። አንተ የአንተም ክህነት ራሱ እንጠራጠራለን። የሚያመሳስላችሁ አንድ አይነት ነው። አንተም ቀድሰ እንደማታቆርብ እናውቃለን። በየዋህነት 6 ሆናችሁ ክህነት እንደተቀበላችሁ ሁሉ እናውቃለን። በዚህ ንግግር ባይገርም ክህነት ሁሉ ይያዛል። አሁን በኋላ ትናገረዋለህ። ክህነት ይያዛል። እኔ ነኝ የምሰራብህ። እንዴ አቶ ቢኒያም በሰላም ነው? ግን በሰላም ነው? እንዲህ ክህነት እንዴ ክህነት እኮ አንተ የምትይዝ እኮ አስመሰልከው ነገርየው። እንዴት ነው ግን ለመሆኑ? እንደዚህ ነው መሄድ ያለብን? ስንት አጀንዳ እያለን እንደዚህ ነው መሄድ ያለብን? መጀመሪያ አንድ ሲቀጥል በስማም ብለህ ነው የጀመርከው። እስቲ በስማም የሚለውን እርሳው። ለመሳደብ ወይ ደግሞ እንደዚህ ለማለት በስማም ብለህ አትጀምር። ዝም ብለህ እንደኔ ዘው ብለህ ግባ። እንዴ ደጋፊ እንደዚህ ነው እንዴ? ደጋፊ እንደዚህ ነው? አቶ ማነው ቀሲስ ሳሙኤል እኮ ደጋፊ ቢሆን ኖሮ እንደዛ አልነበረም ማቅረብ የነበረበት። አንተ ከየት አምጥተህ ነው አሁን እሱ ቀሲስ ሳሙኤል እየደገፋቸው እንዳለ እየተናገርክ ያለው? የት ጋር ነው የተናገረው እንደዛ የሚል? ኧረ ስንት አጀንዳ አለብን፣ ስንት ጣጣ አለብን ሌላ። ወይል እኔ እንደፈለገኝ መናገር እችላለሁኝ። ምናልባት አይ ዶንት ኖ እኔ በገባኝ ይመጣል ማለት ነው። አንተ ግን ያው ከላይ ብዙ ተከታይ ስላሉ ግን የሆነ ይታዝቡሃል። እኔ አንፍሪ ሰዎች ይታዘቡሃል በደንብ እና ያላለውን አለ ብለህ ክህነት ለማስያዝ የሆነ ኔትወርክ መፍጠር ይሄ ምንድነው? ይበቃታል እኮ የራሷ ውስጥ ያለው የበሰበሰው ነገር ቤተ ክህነቷ ይበቃታል። አሁን እግዚአብሔር እንደውም ጅራፉን ያነሳ ነው የሚመስለኝ። እኔ እነዚህን ከላይ ያሉ አባቶችን እየገረፈ ነው። እኛ ስለፈቀደን አንተ ስለፈቀድክ እኔ ስለፈቀድኩ አይደለም። እግዚአብሔር በሰዓቱ ሁሉንም ነገር ያደርጋል። አሁን አንተ ቀሲስ ሳሙኤል እንደዚህ አለ፣ እንደዚህ ደገፈ፣ እንደዚህ የት ጋር ነው የደገፋቸው? አልደገፋቸውም ነው የምልህ። እኔ ቪዲዮ ሌላው ታሪካችሁን አላውቅም። ያንተ ቪዲዮን እችኛዋን ያየሁት የቀሲስ ሳሙኤልንም ያንን ላይቭ ስትሪሙን ያየሁት። በቃ ሌላ ነገር የለው። ስለዚህ በዚህ ቪዲዮ መሰረት ነው እኔ ሌላ የኋላ ታሪክ ካላችሁ አላውቅም። ስለዚህ በዚህኛው ቪዲዮ ምንም ነገር የደገፈ ነገር የለም ነው እያልኩ ያለሁት። እስቲ አሁንም ቀሲሱ ከተናገረው የተወሰነ እንስማ።
አንድ ሀቅና እውነት ለነገራችሁ እወዳለሁ። እኛ አባት ምናልባት ቤተክርስቲያን እየጠቀሙ መስሏቸው ቤተክርስቲያኒቷን እጅግ አድርገው ከጎዱ አባቶች መካከል አንዱ አባት እኚህ ናቸው። በጣም ብዙ ነገሮችን ያወሳሉ፣ በጣም ብዙ ነገሮችን ይናገራሉ። ለምሳሌ የጳጳሳትን የኦሮሚያን ምርጫን በተመለከተ አንደበታቸውን አውጥተው ያከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሯን ጥሰው ለመምራት የሚፈልጉ በፍጹም ሳህለ ማርያም ቶላ ተብሎ ተጠርቶ ከዚህ ውጭ ኦሮሞ አለ እንዴ? ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ተወልዶ ያደገ ንጹህ ኦሮሞ የሆነ ሰው ሲኖዶሱ መርጦ ለህዝቡ ሰጥቷል፣ ህዝቡን አክብሮ። ስለዚህ ኦሮሚያ የተከበረ ህዝብ ነው፣ የተከበረ አባት ልከንለታል። ተቀብሎ የህዝቡን የተዘጋችዋን ቤተክርስቲያን ከፍቶ እንዲያገለግል አደራችንን ለማስተላለፍ ነው። እንግዲህ ይሄ በጣም አንድ ጳጳስ የማይጠበቅ ንግግር ነው። ይሄ ንግግር ሲነገር እንደምታዩቸው በርካታ ብፁዓን አበው ሊቃነ ጳጳሳት አሉ። እዚህ ውስጥ በርካታ ሊቃውንት ቤተክርስቲያን አሉ። ይሄ ንግግር ሲፈጸም እና ይሄን ንግግር ሲናገሩ አይ አባታችን ትክክል አይደሉም፣ ይሄ ነገር ትክክል አይደለም፣ የቤተክርስቲያንም ከአንድ ጳጳስም አይጠበቅም፣ የቤተክርስቲያን ድምፅ አይደለም ብሎ የተቃወመ የገሰጸ ማንም ሰው የለም። አቶ ቢኒያም እዚህ ስብሰባ ውስጥ ይሄንን ሲናገሩ የተቃወመ ሰው የለም። አንተ ግን አለ አልክ። መቼ? አቡነ አብርሃም የሆነ ሰዓት ላይ ከዚህ ወጥተው ሌላ ቦታ ላይ የተናገሩትን ንግግር አምጥተህ ተናግረዋል አልክ። ምናልባት እኮ የተናገርከው አለ ማለት ያቀረብከው እንደ አሉ የተናገሩ ብለህ ያቀረብከው ኤቪደንስ አለ። ቆይ ላምጣው። ይሄው ይሄን በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። ከዚህም የተነሳ በሕገ ቤተ ክርስቲያንና በቀኖና ቤተ ክርስቲያን ያልተለመደና እንግዳ ነገር ወይም ደራሽ በመሆኑ አንተ ይሄንን እንደ ማለት አባቶች እንደተናገሩ እንደተቃወሙ እዛ ስብሰባ ላይ ይሄንን ኤቪደንስ አድርገህ አመጣ። እዛ ስብሰባ ላይ አልተናገሩም። ያ ስብሰባ እንደዚህ ሲናገሩ ለምን? ይሄ ሌላ ቦታ ነው። ይሄ አቡነ አብርሃም የተናገሩት ሌላ ቦታ ነው። ለምን ቅድም ሲናገሩ የነበረው ለምን ዝም አሉ ነው እያለ ያለው። የማይገናኝ ለምን ለማገናኘት ትሞክራለህ? አዎ ወጥተው ሌላ ጊዜ ተናግረው ሊሆን ይችላል፣ ተቃውሞም ሊሆን ይችላል አባቶች። ስለዚህ እኔ አልጣመኝም ይሄ ንግግር። ይሄ የሆነ ነገር እንትን ኤክስትራክት ለማድረግ የምትሞክረው ነገር አልተመቸኝም። እኛ ብዙ ጣጣ አለበት፣ ሌላ ብዙ ነገር። አርሲ ውስጥ ክርስቲያኖች ብዙ መከራ እያዩ ነው። ስለ እነሱ መጮህ ይቻላል። ይሄ ሌላ የሆነ ነገር ወይም ደግሞ አጀንዳ ከማምጣት ይልቅ የማይገናኘው ለማገናኘት ኧረ ብዙ አጀንዳዎች አሉን። አቶ ቢኒያም ብዙ አጀንዳዎች አሉን። ስለዚህ እኔ እንግዲህ የገባኝ ነው። ሁለተኛው ቪዲዮንም አይቼዋለሁ። ምንም የሆነ እያንዳንዱን ነገር ምንድነው እሱ ቃላቶቹን ለመሰንጠቅ እንጂ ወይንም ደግሞ በግድ የሆነ ለማምጣት እንጂ ቀሲስ ሳሙኤል ምንም እሳቸውን የደገፈበት ምንም ነገር የለም። ይልቁንም የሚቀጥለውም ያስፈራል ያለው የተነካካ ስለሆነ አባቶቹ አብዛኞቹ የተነካኩ ስለሆነ እንዴት ይሆናል የሚለው ነገር ያስፈራኛል። እኔ የተረዳሁት የኔ ያረዳድ ነው ምናልባት እና አቶ ቢኒያም እንግዲህ ይቅርታ፣ እኔ እንግዲህ በዚህ ነው የተረዳሁት።
ሌላ አጀንዳ የለኝም። እኔ ማለት እኔ ብቻ የሆነ እንደ አንድ ኦርቶዶክሳዊ አባት ወይ ወንድም አከብራለሁ። ቀሲስ ሳሙኤልን እንደዛው አከብራለሁ። መጥፎ ሲሰራ እጮሃለሁ። ያው መጮህ እንኳን ባልችል ዝም ብዬ እናገራለሁ። ኮልታፋም በሆን እናገራለሁ። እንዳንተ ብዙ ኤክስፒሪየንስ የለኝም የመናገር እና አባቶቼን አከብራለሁ። ግን የሆነ ይሄ በጣም የሆነ ለእኔ የተሰማኝ በቃ የሆነ ነገር ቁፈራ ነገር ነው እና እንደዚህ መሆን የለበትም። እንግዲህ ይሄ ነው ያለኝ ሀሳብ። አመሰግናለሁ።